ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ባለፈው ሌሰን 4 ላይ ዩኒት 4 ሌሰን 4 the preconditions the precondition which used to start chemical reactions በሚል ተመረናል። እንደምታስታውሱት those preconditions are the first one is collision between reactants and the second one is proper orientations of the reacting particles or species and the third one is the activation energy. እነዚህ ሶስቱ አንድ ኬሚካል ሪአክሽን እንዲካሄድ ፕሪኮንዲሽን ናቸው ወይም ቅድመ ሁኔታዎች እንደሆኑ እያንዳንዳቸውን ለማየት ሞክረናል። ዛሬ ሌሰን 5 ፋክተር አፌክቲንግ the rate of chemical reaction። እንግዲህ ሬት ኦፍ ኬሚካል ሪአክሽንን አፌክት የሚያደርጉት ፋክተሮች እነማን ናቸው? እንግዲህ አፌክት ስንል ምን ማለታችን ነው? መጀመሪያ what are the factors that affect the rate of chemical reaction, then how they affect the rate of chemical reaction የሚለውን የምናየው ይሆናል ማለት ነው። እንግዲህ ሌሰን ኦብጀክቲቭስ አለ። የሌሰን ኦብጀክቲቫችን ምን ጊዜም ከዚህ ሌሰን መጨረሻ ምንድነው ማወቅ የሚጠበቀው የሚለውን ግድ አንደርስታንድ ማድረግ ይኖርብናል ማለት ነው። at the end of this lesson ከዚህ ሌሰን መጨረሻ you will be able to explain the factors affecting the rate of chemical reactions። እንግዲህ rate of chemical reactionን አፌክት የሚያደርጉ ፋክተሮች አሉ። እነሱ ፋክተሮችን ምን እናደርጋለን? ኤክስፕሌን ማድረግ ዲስክራይብ ማድረግ መቻል ይጠበቅብናል። let's come to the daily lessons is concerning to the factor that affecting chemical rate of chemical reactions. እንግዲህ as introduction the rates at which reactants are consumed and products are formed during chemical reaction very greatly። እንግዲህ በኬሚካል ሪአክሽን ጊዜ እንደምታስታውሱት ከዚህም ቀደም ዲስከስ እናደርግ እንግዲህ ሪአክታንቱ ምን ይሆናል? ኮንሱምድ ይሆናል ወይም ዲሳፒር ይሆናል፣ ፕሮዳክት ይፈጠራል ብለናል አይደለ? ምክንያቱም ኮንሰንትሬሽኑ ምን እያለ ነው የሚሄደው? እየቀነተ ነው የሚሄደው። የማን? የሪአክታንቱ ማለት ነው። የፕሮዳክት ኮንሰንትሬሽን እየጨመረ ይሄዳል። what are the factors that affecting the rate of chemical reaction ነው። እንግዲህ ፋክተር affecting rate of chemical reaction ብለናል አይደለ? እስኪ እነማን ናቸው እነዚያ ፋክተር የምንላቸው ኬሚካል ሪአክሽንን አፌክት የሚያደርጉት? አፌክት ስንል ሬት ኦፍ ኬሚካል ሪአክሽኑን አይዘር ኢንክሪዝ የሚያደርጉ ሊሆን ይችላል ወይም ደግሞ ዲክሪዝ ሊያደርጉት ይችላል። what are those factors that affecting the rate of chemical reaction? እነማን ናቸው ሬት ኦፍ ኬሚካል ሪአክሽንን አፌክት የሚያደርጉት የሚለውን ስናይ those factors affecting the rate of chemical reactions are nature of reactants, surface area of reactants, concentration of reactants, temperature of reactants, and the last one is the presence of catalyst። እንግዲህ እነዚህ የተጠቀሱት 5 ፋክተሮች ሬት ኦፍ ኬሚካል ሪአክሽንን አፌክት ያደርጉታል። now how those factors affect the rate of chemical reaction we will see one by one። እንግዲህ እያንዳንዱን ለማየት እንሞክራለን። በዚህ ሌሰን 5 ላይ ለዛሬው እነዚህ ሁለቱን ኔቸር ኦፍ ሪአክታንት እና ሰርፌስ ኤሪያ ኔቸር ኦፍ ሪአክታንት እና ሰርፌስ ኤሪያ ኦፍ ሪአክታንትስ የሚሉትን በዚህ ሌሰን 5 ላይ ዲስከስ የምናደርግ ይሆናል ማለት ነው። now let's see the first one, nature of reactants። እንግዲህ የሪአክታንቱ ኔቸር ኬሚካል ሪአክሽናችንን ወይም ሬት ኦፍ ኬሚካል ሪአክሽናችንን አፌክት ያደርገዋል እያል እንግዲህ how it affect the rate of chemical reactions እሱ ነው የምናየው። እንግዲህ ኔቸር ኦፍ ሪአክታንትስ ምን ማለታችን ነው የሚለውን እናያለን ማለት the rate of reaction depends on the chemical nature of the substance in the reaction። እንግዲህ ኬሚካል ሪአክሽን ሲካሄድ በሪአክታንቱ ኔቸር እንግዲህ ሬት ኦፍ ሪአክሽኑ ወይ እንዲጨምር ወይም ደግሞ እንዲቀንስ ወይም ደግሞ አንዳንድ ኬሚካል ሪአክሽኖች ፋስት ናቸው፣ አንዳንድ ኬሚካል ሪአክሽኖች ደግሞ ስሎ ሊሆኑ ይችላሉ። መጀመሪያ ላይ ኬሚካል ኬኔቲክስ አት ኢንትሮዳክሽን ፓርት ስንገባ እንዳየ ነው። አንዱ አፌክት የሚያደርገው ስሎ እንዲሆን ወይንም ደግሞ ፋስት እንዲሆን ወይም አንዳንዶቹ ሬት ኦፍ ኬሚካል ሪአክሽን ጭራሽ ላይ ከሄዱም ይችላሉ። ኬሚካል ሪአክሽን ላይ ከሄድ ይችላል። ነገር ግን እኛውን እያወራን ያለ ነው ሬቱን እንዲቀንስ ወይንም ደግሞ በጣም እንዲጨምር የሚያደርገው። ያ ማለት የተወሰኑት ኬሚካል ሪአክሽኖች
ቶሎ ወደ ፕሮዳክት ይቀየሩና ሬቱ በፍጥነት ይካሄዳሉ። አንዳንዶች ደግሞ በጣም ቀናት ሊፈጁ ይችላሉ ወይም ሰዓታት ሊፈጁ ይችላሉ ብለናል። አንዱ ያ የሚሆነው ሬት ኦፍ ኬሚካል ሪያክሽን አፌክት የሚያደርገው ኔቸር ኦፍ ሪያክታንት ነው። ሃው ዘ ኔቸር ኦፍ ሪያክታንት አፌክት ዘ ሬት ኦፍ ኬሚካል ሪያክሽን የሚለውን ስናይ እንግዲህ ዘ ኮምቢኔሽን ኦፍ ቱ ኦፖዚቲቭ ቻርጅድ አየንስ ዩዥዋሊ ኦከር ቬሪ ራፒድሊ። እንግዲህ ሁለት ኦፖዚቲቭ ቻርጅድ አየንስ ስንል ኔጌቲቭ አይን እና ፖዚቲቭ አይን ለማለት ነው። ፎር ኤግዛምፕል ዘ ሪያክሽን ኦፍ አን አሲድ ዊዝ ቤዚስ እንግዲህ አሲድ ቤዝ ሪያክት ሲያደርጉ እንግዲህ ለምሳሌ ሃይድሮኒየም አይን እንውሰድ። ይሄ አሲድ ይሄ ከየት ነው የመጣው? ሃይድሮኒየም አይን እና ኦኤች አይን ሃይድሮኒየም ወይም ደግሞ ሃይድሮጅን አይን ማለት እንችላለን። እዚህ ጋር ኦኤች አይን ጊባስዋት ኤች2ኦ እንግዲህ እዚህ ጋር ሃይድሮኒየም አይን ፖዚቲቭ አይን ነው። ኦኤች አይን ደግሞ እዚህ ጋር ምንድነው? ኔጌቲቭ አይን ነው። ዘ አሲድ ቤዝ ሪያክሽን ኦፍ ሃይድሮክሎሪክ አሲድ ኤንድ ሶዲየም ሃይድሮክሳይድ ብንወስድ ኢዝ ማች ፋስተር ዛን ዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድ። ለምሳሌ የአሲድ ቤዝ ሪያክሽንን እና ዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድን ብንወስድ የትኛው ነው ፈጣን የሚሆነው ስንል አሲድ ቤዝ ሪያክሽኑ ነው። ሃይድሮክሎሪክ አሲድ ከሶዲየም ሃይድሮክሳይድ ሪያክት አድርጎ ሶዲየም ክሎራይድ እና ኤች2ኦ ይሰጠናል። ነገር ግን ዲኮምፖዚሽን ኦፍ ፐሮክሳይድ ለምሳሌ ሃይድሮጅን ፐሮክሳይድ ዲኮምፖዝ ስናደርግ እዚህ ጋር የሚወስደው ሬት የትኛው ነው ፈጣን? ሃይድሮክሎሪክ አሲድ እና ሶዲየም ሃይድሮክሳይድ ሪያክት ስናደርግ በጣም ፈጣን ነው። ከማን የበለጠ? ከዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድ የበለጠ። እዚህ ጋር ተመልከቱ። ሃይድሮጅን ፐሮክሳይድ ዲኮምፖዝ ይሆናል ወደ ኤች2ኦ እና ወደ ኦክሲጅን ማለት ነው። ዘ ሴም አስ ሶዲየም ሃይድሮክሳይድ እና ሃይድሮክሎሪክ አሲድ ሪያክት ሲያደርግ ሶዲየም ክሎራይድ ሳልት እና ኤች2ኦ ይሰጠናል ወይም ወተር ማለት ነው። የትኛው ነው ሪያክሽኑ ፋስት የሚሆነው ስንል አሲድ ቤዝ ሪያክሽኑ ነው። አሲድ ቤዝ ሪያክሽኑ ነው። ኢቭን ሲሚላር ሪያክሽንስ ሜይ ሃቭ ዲፈረንት ሬትስ አንደር ዘ ሴም ኮንዲሽንስ። ሲሚላር ሪያክሽኖች ሊካሄዱ ይችላሉ። ዲፈረንት ኢቭን ሲሚላር ሪያክሽን ሜይ ሃቭ ዲፈረንት ሬትስ አንደር ዘ ሴም ኮንዲሽን። አንደር ዘ ሴም ኮንዲሽን ተመሳሳይ የሆኑ ሪያክሽኖች የተለያየ ምን ሊኖራቸው ይችላል? ሬት ሊኖራቸው ይችላል ወይም ፍጥነት ሊኖራቸው ይችላል ማለት ነው። ፎር ኤግዛምፕል ኢፍ ስሞል ፒስስ ኦፍ ሜታል አይረን ኤንድ ሶዲየም አር ሌፍት ኢን ኤር። ለምሳሌ በጣም ቆራጭ የሆነ የአይረን እና ወይም የሶዲየም እና የአይረን ቆራጭ በኤር ላይ ቢቀር የትኛው ነው ኮምፕሊትሊ ቶሎ ማለት ሪያክት የሚያደርገው? ዘ ሶዲየም ሪያክት ኮምፕሊትሊ ኦቨርናይት ወይራስ ዘ አይረን ኢዝ ቤርሊ አፌክትድ ቶሎ። ለምንድን ነው ስንል እንግዲህ ኔቸር ኦፍ ሪያክታንት ነው። የሶዲየም ሞር አክቲቭ ነው ማለት ነው። ከማን የበለጠ? ከአይረን የበለጠ ማለት ነው። ዩሲ ስለዚህ አንዱ ሬት ኦፍ ኬሚካል ሪያክሽንን አፌክት የሚያደርገው ኔቸር ኦፍ ሪያክታንት ነው ስንል ከዚህ የተነሳ ነው። እዚህ ጋር እንደምታዩት ሶዲየም እና አይረን ፒስ ኦፍ ሜታል የአይረን በጣም ስሞል የሆነ የተወሰነ ቆራጭ ማለት ነው ኤር ላይ ቢቀር የትኛው ነው ቀድሞ ሪያክት የሚያደርገው ስንል ሶዲየም ነው። ስለዚህ ምን ማለት ነው? የሶዲየም ሪያክቲቪቲ ከማን ይበልጣል ማለት ነው? ከአይረን ይበልጣል ማለት ነው። this is what nature of reactant ስንል ይሄን ማለታችን ነው። so the active metals of sodium and calcium both react with water። እንግዲህ ሁለቱም ካልሲየም ወይም ደግሞ ሶዲየም አክቲቭ ሜታል ሪያክት ሲያደርጉ በውሃ ውስጥ ምን ይፈጥራሉ? ሃይድሮጅን ጋዝ ይፈጥራሉ። and also the corresponding metals hydroxide hydroxide ይፈጥራል። yet calcium reacts at moderate rate whereas sodium reacts too rapidly. the reaction is almost explosive። ተመልከቱ ሁለቱንም ያ ማለት ካልሲየምን ወይም ሶዲየምን ሪያክት ብናደርግ በወተር ውስጥ ያ ማለት ምን ማለት ነው? ሶዲየም ሪያክት ቢያደርግ ኤች2ኦ ውስጥ ሊኩዊድ ሶሊድ ምን ይፈጠራል? እዚህ ጋር ሶዲየም ሃይድሮክሳይድ ሶዲየም ሃይድሮክሳይድ ይፈጠራል። ደሴማስ ካልሲየምም ሪያክት ቢያደርግ ሶሊድ በምን በኤች2ኦ በኤች2ኦ ሊኩዊድ ምን ይፈጠራል? እዚህ ጋር ካልሲየም ሃይድሮክሳይድ ካልሲየም ሃይድሮክሳይድ እና ሃይድሮጅን ጋዝ አለ። እዚህ ጋር ሃይድሮጅን ጋዝ አለ። ግን የትኛው ነው ኦልሞስት ማለት በጣም ሪያክት የሚያደርገው? የትኛው ነው ሪያክሽኑ? የትኛው ነው ሞዴሬት? የትኛው ነው ፋስት ብንል የትኛው ሞዴሬት ነው? ይሄ የዚህኛው ሪያክሽን ምንድነው? ሞዴሬት ነው። ይሄኛው ግን ሶዲየምን ከውሃ ጋር ሪያክት ስናደርግ በጣም ፋስት ነው ሬቱ። ይሄ ማለት ምን ማለት ነው? ኔቸር ኦፍ ሪያክታንት ስንል የሶዲየም ሪያክቲቪቲ ከማን የበለጠ ነው ማለት ነው? ከካልሲየም ነው
የበለጠ ነው ማለት ነው። የሶዲየም ሪአክቲቪቲ ከካልሲየም የበለጠ ነው ማለት ነው። ሶ ይህን ነው እንግዲህ ኔቸር ኦፍ ሪአክታንት ስንል ኔቸር ኦፍ ሪአክታንት ሪአክሽን ሬታችንን ምን ያደርገዋል? አፌክት ያደርገዋል ስንል ከዚህ የተነሳ ነው ማለት ነው። እንግዲህ ካን ዩ ራይት ዘ ባላንስድ ኢኩዌሽን ፎር ዘ ሪአክሽን ኦፍ ሶዲየም ኤንድ ካልሲየም ዊዝ ዋተር ይላል መጽሐፋችሁ ላይ። አሁን ቅድም ያሳየዋችሁ ነው። እዚህ ጋር ሶዲየም ሪአክት ዊዝ ዋተር ኢት ጊቭስ ሶዲየም ሃይድሮክሳይድ ኤንድ ሃይድሮጅን ጋዝ። ይሄ ባላንስድ የሆነው ባላንስድ የሆነው ማለት ነው። ይሄ ባላንስ ኬሚካል ኢኩዌሽን ነው። ካልሲየም ሪአክት ሲያደርግ H2O ጋር ምን ይፈጥራል? ካልሲየም ሃይድሮክሳይድ እና ሃይድሮጅን ጋዝ ይፈጥራል ማለት ነው። ሶ እንግዲህ የዚህኛው ሪአክሽን ያ ማለት የካልሲየም ከውሃ ጋር ሪአክት ሲያደርግ አት ሞዴሬት ሌቭል ነው። ይሄንኛው ግን በጣም ምንድነው ፋስት ነው። ኢቨን ሶዲየምን ኤክስፐሪመንት ስትሰሩ የሶዲየምን ከውሃ ጋር ሪአክት ለማድረግ ምንድን ነው የሚፈጠረው? ቤዝ ነው አይደለ? ቤዝ መሆኑን እንዴት ቼክ እናደርጋለን? ሊትመስ ፔፐር በመጠቀም ቼክ እናደርጋለን ያለው። እንደገና የሚወጣው ሃይድሮጅን ጋዝ ደግሞ ኮሌክት እናደርገውና ፖፕ የሚል ሳውንድ ከሰጠን እዚህ ጋር ከሚወጣው ጋዝ ያ ሃይድሮጅን ጋዝ መሆኑን እናውቃለን። ኤኒዌይ ግን እዚህ ጋር ምንድን ነው ሶዲየምን ከውሃ ጋር ሪአክት ስናደርግ በጣም ጥንቃቄ ማድረግ ይጠበቅብናል። ለምን? ሶዲየም በጣም ኤክስፕሎሲቭ ነው። በጣም ሞር ሪአክቲቭ ስለሆነ በጣም በትንሽ መጠን ነው የምንወስደው። አሁን ይህንን ማለት የሶዲየም ካበዛ ነው ምን ሊፈጥር ይችላል? እሳት ሊፈጥር ይችላል። ኤክስፕሎሲቭ ነው ማለት ነው። ፍንዳታ ሊፈጥር ይችላል። ሶ እንግዲህ አንዱ ሬት ኦፍ ኬሚካል ሪአክሽንን አፌክት የሚያደርገው ኔቸር ኦፍ ሪአክታንት እንደሆነ መገንዘብ ወይም መረዳት እንችላለን ማለት ነው። ሁለተኛው ሰርፌስ ኤሪያ ኦፍ ሪአክታንት ነው። ምን ማለት ነው ሰርፌስ ኤሪያ ስንል? እንግዲህ ኤሪያው ሲጨምር ወይም ሰርፌስ ኤሪያ ሲጨምር ሬት ኦፍ ሪአክሽን ምን ይሆናል? ይጨምራል ወይስ ይቀንሳል? ሰርፌስ ኤሪያ ሲቀንስ ሬት ኦፍ ሪአክሽን ምን ይሆናል? ይቀንሳል ወይስ ይጨምራል የሚለው ነው የምናየው ማለት ነው። ሶ ሪአክሽን ካን ቢ ክላሲፋይድ አስ ፈርስት ኦፍ ኦል እንግዲህ ሪአክሽን ስናይ ምን ብለን ልንከፍለው እንችላለን? ሆሞጂኔስ እና ሄትሮጂኔስ ብለን ልንከፍለው እንችላለን። እንግዲህ ሆሞጂኔስ ማለት ዘ ሴም ፌዝ ማለት ነው። አንድ ፌዝ ነው ያለው፣ አንድ ባውንደሪ ነው፣ ሌላ ባውንደሪ የለውም፣ ዋን ፌዝ ነው። ነገር ግን ሄትሮጂኔስ ከሆነ ዲፈረንት ፌዝ አለው፣ ዲፈረንት ባውንደሪ ያለው ማለት ነው። ፎር ኤግዛምፕል ዘ ኮምፖዚሽን ኦፍ ግራፋይት ኢዝ ሄትሮጂኔስ። እንግዲህ ግራፋይት በኦክሲጅን በርን ሲሆን ኮምፖዚሽን ኦፍ ግራፋይት ምንድነው? ይሄ ሄትሮጂኔስ ሪአክሽን ነው። ለምን ካልን ቢኮዝ ኢት ኢንቮልቭስ ሶሊድ ዊዝ ዋት ጋስ። እንግዲህ ሶሊድ ዊዝ ዋት gas. In this case, that means in composition of graphite, the reaction occurs only at the interface or boundary between two phases. Between what? Two phases. እንግዲህ between two phases ስንል ምንድነው? ሪአክሽኑ ሄትሮጂኔስ ነው። ሁለት ፌዝ አለው ማለት ነው። ሁለት ፌዝ አለው። ነገር ግን ሪአክሽናችን ሆሞጂኔስ ከሆነ ሆሞጂኔስ ሪአክሽን occur only what? In one phase. ሆሞጂኔስ ከሆነ ግን ዋን ፌዝ ነው ኦከር የሚያደርገው። ለምሳሌ እዚህ ጋር ተመልከቱ። ናይትሮጅን ሞኖክሳይድ ጋዝ ነው። ሶ ጊቫስ ዋት? ናይትሮጅን ጋዝ ኤንድ ኦክሲጅን ጋዝ። ሶ እዚህ ጋር ስንት ፌዝ አለ ማለት ነው? አንድ ፌዝ ነው ያለው፣ ጋዝ ነው። ነገር ግን መጀመሪያ ሄትሮጂኔስ ሪአክሽን ላይ ስታዩ፣ ሄትሮጂኔስ ሪአክሽን ላይ ስናይ ሁለት ፌዝ ነው ያለው። ሶ ኤክሴፕት ፎር ሰብስታንስ ኢን ጋሺየስ ስቴት፣ ከጋሺየስ ስቴት በስተቀር ኦር ኢን ዘ ሶሉሽን ዘ ሪአክሽን ኦከር አት ባውንደሪ። ነገር ግን ጋሺየስ ከሆነ ወይም ሊኩዊድ ፌዝ ከሆነ ዋን ፌዝ ነው። ባውንደሪ አይኖረው ኦር ኢንተርፌስ አይኖረው። ቢትዊን ቱ ፌዝስ ባውንደሪ አይኖረው ኦር ኢንተርፌስ አይኖረው። ሶ ስለዚህ ኤክሴፕት ይህንን ማወቅ አለብን። ኤክሴፕት ፎር ሰብስታንስ ኢን ጋሺየስ ስቴት፣ ከጋሺየስ ስቴት በስተቀር ወይም ደግሞ ኢን ሶሉሽን ዘ ሪአክሽን ኦከር አት ባውንደሪ ነው የሚኖረው። ሪአክሽኑ አት ባውንደሪ ያ ማለት ምን ማለት ነው? ሄትሮጂኔስ ነው፣ ቱ ፌዝ አለው ማለት ነው። ሶ the rate of reaction between two phases depends to great extent on the surface area of contact between them. two phases አለው ስንል እንግዲህ በሰርፌስ ኤሪያው ይወሰናል። እዚህ ጋር ሰርፌስ ኤሪያ ኮንታክት ቢትዊን ዘም ምን ማለታችን ነው? ሰርፌስ ኤሪያ ኮንታክት ቢትዊን ዘም ስንል ለምሳሌ ሌትስ ሴይ ሲምፕል ኤግዛምፕል ልስጣችሁ። ለምሳሌ የተፈጨ ጨውና ያልተፈጨ ጨው እንውሰድና ይሄን ሲፈጭ ጨው ብንፈጭ ሶዲየም ክሎራይድ በጣም ፋይን አድርገን ፓውደር የሆነ ብለን እንውሰደው። ፓውደር የሆነ ሶዲየም ክሎራይድ እና ነገር ግን እንደዚሁ አንኳር የሆነ ማለት ያልተፈጨ ማለት ነው ስትሪፕ የሆነ ሶዲየም ክሎራይድ ብንወስድ እና ሪአክሽን እንዲያካሄድ ብናደርገው የትኛው ነው ሰርፌስ ኤሪያው? የተፈጨው ወይም ፓውደሩ ሶዲየም ክሎራይድ ምን አለው? ሰርፌስ ኤሪያው ሃይ ነው። እንደዚህ ሰርፌስ ኤሪያ በጨመረ ሰዓት ኮሊዥኑም ይጨምራል። ኮንሰንትሬሽኑ ይጨምራል፣ ኮሊዥኑ ይጨምራል። ሶ
ሬቱም በዚያው ልክ ምን ይሆናል ማለት ነው ይጨምራል ማለት ነው። ሬቱም በዚያው ልክ ይጨምራል። ነገር ግን ያልተፈጨው በእኩል በሆነ ሪአክሽን እንዲካሄድ ብናደርገው ስትሪፕ የሆነ ወይም ሶዲየም ክሎራይድን ወይንም ደግሞ ሌትስ ሴይ ስትሪፕ የሆነ አይረን እና አይረን ፊሊንግን እንውሰድ። ኦኬ አይረን ፊሊንግ እና ስትሪፕ አይረንን ብንወስድ ሪአክት ብናደርገው ኦኬ ከወተር ጋር ሊሆን ይችላል። የትኛው ነው ሪአክሽኑ ፋስት የሚሆነው? አይረን ፊሊንግ ነው። ኦኬ አይረን ፊሊንግ ነው። ያንኛው ግን ቶሎ ምን አይሆንም አይካሄድም። አይረን ስትሪፑ ማለት ነው። ሶ ያ ማለት ሶ ፋይናሊ ዲቫይድ ሶሊድስ ለምሳሌ አሁን ያልኳችሁ ማለት ነው። ፋይናሊ ዲቫይድ ሶሊድስ react more rapidly than the same amount of substance in large body because the greater surface area available ማለት ነው። ስለዚህ ፋይናሊ ማለት በጣም ደቃቅ ማለት ነው። ኦኬ ሶሊድን ወስደን እንደገና ደግሞ ቀድም ፓውደር ያልሆነው ደቃቅ ስንል ፓውደር የሆነው ሁለቱን ወስደን ሪያክት ብናደርገው የትኛው ነው? ኦኬ አማውንቱ ዘ ሴም ነው፣ ነገር ግን ቶሎ ሪያክት የሚያደርገው የትኛው ነው ካለን በጣም ፓውደር የሆነው ወይም ፋይን ዲቫይድ የሆነው ሶሊድ ነው ማለት ነው። ኦኬ ለምን ካለን ሰርፌስ ኤሪያው ምን ሆኗል? ጨምሯል ማለት ነው። ሰርፌስ ኤሪያው ጨምሯል ማለት ነው። እስኪ እንግዲህ ሬቶ ኬሚካል ሪአክሽንን አፌክት የሚያደርጉት እነዚህ ኔቸር ኦፍ ሪአክታንት እና ሰርፌስ ኤሪያ እንዴት አፌክት እንደሚያደርግ እስኪ በቪዲዮ መልክ እናየዋለን። እሺ ተማሪዎች እንግዲህ አንዱ ሬቶ ኬሚካል ሪአክሽንን አፌክት የሚያደርገው ሰርፌስ ኤሪያ ነው ብለናል አይደለ? እዚህ ጋር ተመልከቱ። ካልሲየም ካርቦኔት አለ። እንግዲህ ሰርፌስ ኤሪያው እዚህ ጋር በጣም የትኛው ነው ሰርፌስ ኤሪያ? እዚህ ጋር ያለው አለ። ኦኬ እዚህ ጋር ሳይዙ እዚህ ጋር ያለው ሳይዝ ደግሞ በጣም ምንድነው ፓውደር ነው፣ የደቀቀ ነው። ይሄ እንደምታዩት ይሄ ከዚህኛው ሳይዝ ይሄ ያነሰ ነው። የዚህኛው ሳይዝ ደግሞ ከዚህኛው ያነሰ ነው። ሶ እዚህ ጋር የምናየው ምንድነው? ኦኬ እዚህ ጋር ተመልከቱ። እዚህ ጋር ምንድነው የምናየው? እነዚህን እዚህ ጋር 3 ቢከሮች አሉ። አሚን አማውንቱ ዘ ሴም ነው ኮንሰንትሬሽን። የተለያየው ምንድነው? ሰርፌስ ኤሪያ ነው። እዚህ ጋር ተመልከቱ። ካርቦን ዳይኦክሳይድ ጋዝ ፕሮዲዩስ ይሆናል። እንግዲህ ተመልከቱ ሬቱ በምን ያህል ፍጥነት ነው እንትን የሚለው ዩሲ ቀስ እያለ ነው ካርቦን ዳይኦክሳይድ ጋዝ የሚወጣው እዚህ ጋር ማለት ነው። የመጀመሪያው ፒክቸር ላይ ሁለተኛው ያለውን ተመልከቱ። እንግዲህ የዚህኛው ሰርፌስ ኤሪያ በጣም ትንሽ ነው። ኦኬ አሁን ተመልከቱ። ይሄኛውን እዚህ ጋር ጨመር ነው። ሶ ከዚህኛው ጋር እያወዳደር ነው የምንሄደው። ኦኬ እያያችሁት ነው። እዚህ ጋር ቶሎ በብል ያደርጋል ካርቦን ዳይኦክሳይድ ይወጣል። ከማን ከዚህኛው በተሻለ ማለት ነው። እንግዲህ ሬቱን ይወጣል። ይሄን ከጨረስን በኋላ አሁን ደግሞ እዚህ ጋር ምንድነው ተመልከቱ። ይሄ ፓውደር የሆነውን ጨመርን። ፓውደር የሆነውን ልንጨምር ነው የተፈጨው ማለት ነው። ተመልከቱ። እዚህ ጋር ቶሎ ነው የተካሄደው ሬት ኦፍ ሪአክሽን። አያችሁት አይደለ? ካርቦን ዳይኦክሳይድ ቶሎ ነው የወጣው። ሶ ምንድነው እዚህ ጋር የምናየው? ሰርፌስ ኤሪያ ሬት ኦፍ ኬሚካል ሪአክሽንን ምን ያደርጋል? አፌክት ያደርገዋል ማለት ነው። ኦኬ ሰርፌስ ኤሪያው በጨመረ ሰዓት ሬት ኦፍ ኬሚካል ሪአክሽኑ ምንድነው? ፋስት ነው የሚሆነው በጣም ኦኬ። ወይም ሬት ኦፍ ኬሚካል ሪአክሽኑ ይጨምራል ማለት ነው። ሌላው ሬት ኦፍ ኬሚካል ሪአክሽንን አፌክት የሚያደርግ ኔቸር ኦፍ ሪአክታንት ነው ብለናል። እዚህ ጋር ተመልከቱ። 3 የተለያዩ ሪአክታንቶች አሉ። ማግኒዚየም አለ፣ ዚንክ አለ፣ ኮፐር አለ። ሶ ምን አድል ልናደርግ ነው? እዚህ ጋር ሃይድሮክሎሪክ አሲድ ነው። እስኪ ኮንሰንትሬሽኑ እዚህ ጋር ስንት የሆነ 3 ሞላሪቲ የሆነ ኮንሰንትሬሽን ያለው ሃይድሮክሎሪክ አሲድ 3ቱም ላይ ምን አለ እንጨምራለን። ኦኬ ሪአክት እናደርጋለን። ማንን? ማግኒዚየምን ከሃይድሮክሎሪክ አሲድ ጋር፣ ዚንክን ከሃይድሮክሎሪክ አሲድ ጋር፣ ኮፐርን ከሃይድሮክሎሪክ አሲድ ጋር። ሶ ሪአክት የምናደርገው እዚህ ጋር እኩል ነው፣ ኮንሰንትሬሽኑ እኩል የሆነ ነው። እዚህ ጋር 3 ሞላሪቲ የሆነ ነው፣ ኮፐርም ላይ ዚንክም ላይ እንደገና ማግኒዚየም ላይ። ሶ እዚህ ጋር አሁን የትኛው ነው ሬቱ በጣም ፈጣን የሚለውን የምታዩት ይሆናል። እዚህ ጋር ተመልከቱት። አሁን እዚህ ጋር ተመልከቱ። ኮፐር አለ፣ ዚንክ አለ፣ ማግኒዚየም አለ እንደነገርኳችሁ። እዚህ ጋር ሃይድሮክሎሪክ እዚህ ጋር ተመልከቱት። እዚህ ጋር ሃይድሮክሎሪክ አሲድ ላይ ዚንክ ተጨምሯል። እዚህ ጋርም ተመልከቱት ማግኒዚየም። ይሄ በጣም ፈጣን ነው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ